ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የአበገሬዎች ትንቅንቅ ዛሬም ቀጥሏል። 3 መድፍ ዙ 23 ድሮንና እጅግ በርካታ ዲሽቃዎችና ሌሎች የቡድን መሳሪያዎችን ካያሌ ሰራዊት ጋር ይዞ በፋኖ የኃይል ብልጫ የተወሰደበት ጸረ አማራው አገዛዝ የጀት ድብደባ ለማድረግ እያንዣበበ ይገኛል። በ102ኛ ኮር 32ኛ ክፍለ ጦር አካል የሆነችው እና በጀግናው ሰማዕት ሻለቃ ሸዋነ ሙሉጌታ ደምሰው ቱርኩ ስም የተሰየመችው 3ኛ ሬጅመንት ወደ ደጋዳሞት ለሚንቀሳቀሰው ዘራጥፊ ሰራዊት ደጀን ለመሆን ከኋላ በዳንዳን ተራራ የተሰለፈውን አረመኔ ቡድን እያናዘዘችው ትገኛለች። ሌሎች የክፍለ ጦሩ ሬጅመንቶችና የጦር አመራሮች ከገነት አቦ እስከ ወይበኝ ዳንዳን አካልለው ከጠላት ጋር እየተናነቁ ይገኛሉ። በፋኖ እየተዋረደ የሚገኘው ይህ የጨፍጫፊ የብልጽግና ቡድን የበቀል በትሩን በቋሪት ንጹሃን አርሶ አደሮችና ህጻናት ላይ ያሳርፈዋል። ተስፋውን አልማው አለሳት እርሻ ላይ እያለ በሬሳ ይፈታ በእጅ ይዘው ገለውታል። ፈንታውን አለሙ አለሳት በማም ኦፕሬሽን የተሰርቶ ቤቱ ከተኛበት ገብተው ገለውታል። እኔው አድማሱ ቤቱ ከተቀመጠበት በጥይት ደብድበው ሞተ ብለው ቢመለሱም እስካሁን ቁስለኛ ነው። ህፃን ስማቸው ማለ የ7 ዓመት ህፃን ቁስለኛ ነው። ህፃን ይደነቅ የ7 ዓመት ቁስለኛ ናት። በተጨማሪም በስም ያልታወቁ ንጹሃን የተሰዉ ሲሆን እጅግ ብዙ አርሶ አደሮች ከመኖሪያ ቤታቸው እየተለቀሙ ለመንገድ ማስለቀቂያነት ታፍነዋል። በጎጃም ደጋዳሞት ወረዳ ፈረስ ቤት ከተማ ለመቆጣጠር በሚል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ላለፉት 3 ቀናት ከፍተኛ ግጭት እየተካሄደ መሆኑ ታውቋል። እንደ ፋኖ ምንጮች ገለጻ የመንግስት ሰራዊት በ5 አቅጣጫ በመንቀሳቀስ ጥቃት የከፈተ ቢሆንም በዞኑ የሚንቀሳቀሰው 99ኛ ክፍለ ጦር የተሰኘው የፋኖ ቡድንና አጋር ክፍሎች የተቀናጀ መከላከልና የማጥቃት እርምጃ እየወሰዱ ይገኛሉ። ከደንበጫ ወደ ገሊላ እንዲሁም ከደንበጫ ወደ አንጀኔ ፈረስ ቤት በተንቀሳቀሰው የመንግስት ሰራዊት ላይ በጨረቃ በውላና በተለያዩ አካባቢዎች ከፍተኛ ምቶች መድረሳቸው ተገልጿል። የመንግስት ሰራዊት 3 ጄኔራሎች ረጅም ርቀት መተኮሻ መሳሪያዎችን፣ መድፍ፣ 120 ሚሜ ሞርተር፣ ብረት ለበስ ተሽከርካሪዎችና ዙ 23 መሳሪያዎችን በመጠቀም ጥቃት መሰንዘሩ ተመላክቷል። ኢንጂነር ክብር ተመስገን ሻለቃ፣ በላይ ዘለቀ ሻለቃ እና አባት አርበኞች ቡድኖች ባደረጉት የተቀናጀ የማጥቃት እርምጃ በመንግስት ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የፋኖ ምንጮች አስታውቀዋል። በውጊያው የሁለቱም ወገን አካላት መኖሪያ ቤቶችና የሰብል እርሻዎች ጉዳት እንደደረሰባቸው የተገለጸ ሲሆን በበላይ ዘለቀ ሻለቃ ቁጥጥር ስር በዋለው የውላ ከተማ አካባቢ ከፋኖ ከርተው በመንግስት በኩል ተሰልፈው የነበሩ ግለሰቦች ላይ እርምጃ መወሰዱንም ምንጮች ጨምረው ገልጸዋል። በተጨማሪም የፋኖ ታጣቂዎች ከ3 ቀናት ውጊያ በኋላ በርካታ የነፍስ ወከፍ መሳሪያዎችና ተተኳሾች ከመንግስት ሰራዊት መማረካቸው ምንጮች አስታውቀዋል። ሌላው በሸዋ ጠቅላይ ግዛት የፍራታና ግድም አካባቢ በወራሪ ኃይሎች ላይ እርምጃ መወሰዱ ታውቋል። በሸዋ ጠቅላይ ግዛት በፍራታና ግድም አካባቢ በመንግስት የጸጥታ መዋቅር ስም ሲንቀሳቀስ የነበረው የጠላት ኃይል በፋኖ ታጣቂዎች ተገፍቶ ወደ መጣበት መመለሱን ያፋብሽቶ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አስታውቋል። እንደ ህዝቡ መረጃ ከሆነ ከኦሮሚያ ብሔረሰብ ዞን መነሻውን ያደረገው ይህ ኃይል ሐምሌ 9 ቀን 2018 ዓ.ም ከይፋትና ጥሙጋ ወረዳ ተኮርሶ በተካለለው በጤና ሰንበት አካባቢዎችን አልፎ ወደ አርሶ አምባና ዘንቦ አካባቢዎች በመግባት በንጹሃን ገበሬዎች ላይ ጥቃት መክፈቱን ገልጿል። ጥቃቱን የከፈተው ኃይል የብልጽግና ፖሊስ፣ ሰላም አስከባሪና ሚሊሻ የሚባሉ ክፍሎች የተውጣጡበት መሆኑን መመሪያው አስታውቋል። በወቅቱ በስፍራው የነበሩ የአባት አርበኞች ጦር እንዳለ ሻለቃና የ7 ለ7 ክፍለ ጦር ሻምበሎች ባደረጉት የተቀናጀ የመከላከል እርምጃ የዘረፋና የንብረት ውድመት ለመፈጸም የሞከረውን ኃይል መክተው ማባረር ችለዋል። በጤ ሰንበቴና ከሚሴ አካባቢዎች አክራሪ ኃይሎች የሚፈለፈሉባቸውና የአካባቢውን ገበሬዎች የሚዘርፉባቸው ቦታዎች መሆናቸውን የገለጸው መግለጫው ይህ ድርጊት በታቀደ የዘር ማጽዳት ዘመቻ ውስጥ የሚካተት መሆኑን በይፋ አስታውቋል። የአፋብኃ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ በጉዳዩ ላይ በወጣው መግለጫ መደምደሚያ ላይ ለሰማዕታትም ክብር ሰጥቷል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።